ባህር ዳር ከተማ 11ኛውን የጣና ፎረም በትናንትናው ዕለት አካሂዳ በስኬት አጠናቃለች። የጣናና የአባይ ወንዝን ተንተርሳ ያደገች የምትገኘው ባህር ዳር ከተማ ለጣና ፎረም ከተለያዩ ሀገራት የተውጣጡ እንግዶችን ተቀብላም አስተናግዳለች። ሳሙኤል ወርቃየው በከተማው የተካሄደውን ፎረም የነበረውን መልክና የከተማዋን አሁናዊ ሁኔታ አስመልክቶ ተከታዩን ዘገባ አድርሶናል። እንከታተል። የጣና ሐይቅንና የአባይ ወንዝን ተንተርሳ ያደገች የምትገኘው የውቢቷ ባህር ዳር ከተማ በአሁኑ ወቅት ደግሞ በተለይ በጣና ዳርቻ የለሙ የሚገኙ የልማት ስራዎች እንዲሁም በከተማዋ እየተሰራ የሚገኘው የኮሪደር ልማት ለከተማዋ ሰፊ ድምቀትና ልዩ ውበት ሰጥቷታል። በዚህም በርካታ ዓለም አቀፍ ሁነቶችንም እያስተናገደች ትገኛለች። ባህር ዳር ከተማ 11ኛውን የጣና ፎረምን በትናንትናው ዕለት አካሂዳ በስኬት አጠናቃለች። ለ11ኛው የጣና ፎረም የሚሳተፉ የተለያዩ የአፍሪካ ሀገራት አምባሳደሮች፣ ዲፕሎማቶች፣ የተቋማት ተወካዮችና ሌሎችም ባለድርሻ አካላትም የዚሁ የ11ኛው ጣና ፎረም ልዩ ተሳታፊዎችና እንግዶች ነበር። ባህር ዳር ከተማም ታዲያ እነዚህን እንግዶች በደመቀ ሁኔታ ተቀብላ ለማስተናገድ አስፈላጊውን ቅድመ ዝግጅት መንገዶችን የማስዋብ እንዲሁም ደግሞ አፍሪካዊ ተምሳሌት ያላቸውን እንዲሁም ኢትዮጵያዊ ተምሳሌት ያላቸውና ባህሎችን ለማስተዋወቅም ጭምር ተጠቅማበታለች። 11ኛው የጣና ፎረም ታዲያ በሚካሄድበት ወቅትም በተለይ በጣና ዳርቻ የለሙ የሚገኙ የኮሪደር ልማት ስራዎችን ጨምሮ አጠቃላይ የልማት ስራዎችን እነዚህ እንግዶች እንዲጎበኙም የተደረገበት ሁኔታም ለጣና ወይም ለባህር ዳር ከተማ ልዩ ድምቀትን ፈጥሮላታል። ልዩ አጋጣሚም ሆኗል። 11ኛው የጣና ፎረም በተለይ እንደሚታወቀውም የጣና ፎረም ሲመሰረት በአፍሪካውያን ችግሮች ዙሪያ አፍሪካውያን ተመካክረው መፍትሄዎቻቸውን ሊያበጁ እስከሆነም ድረስ 11ኛው የጣና ፎረምም በተለይ አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በተለይ በአፍሪካ በሚከሰቱ የሰላምና ደህንነት ጉዳዮች ዙሪያ ሰፊና ጥልቅ ውይይቶች ተካሂደው በስኬትም ተጠናቋል። ባህር ዳር ከተማ እንደነዚህ አይነት ሁነቶችን ማስተናገድ ማለት በተለይም ደግሞ ከተማዋ ለኮንፈረንስ ቱሪዝም የሚያውላትን ምቹ ሁኔታን በመምረጥ በኩልም አስተዋጽኦ እያበረከተላት ይገኛሉ። እነዚህ እንግዶች ወደ ባህር ዳር ከተማ ሲገቡ ከዚሁ ባሻገርም ከዋነኛ ሁነቱ ባሻገርም በተለይ ለቱሪዝሙ ዘርፍም የራሱን አስተዋጽኦ የሚያበረክት ይሆናል። እንግዶች ወደ ባህር ዳር ከተማ ሲገቡ ሆቴሎችን ጨምሮ ልዩ ልዩ የተለያዩ አገልግሎቶችም በማቅረብ በርካታ ማህበረሰብን ተጠቃሚ በማድረግ በኩል የበኩልን አስተዋጽኦ አበርክቷል። እንደ አጠቃላይ በባህር ዳር ከተማ የተካሄደው 11ኛው የጣና ፎረም ለባህር ዳር ከተማ ልዩ ድምቀት ሆኗል። ለክልሉም ልዩ ድምቀት ሆኗል። ከዚህ ባሻገርም እንግዶችም በባህር ዳር በሚኖራቸው ቆይታ ልዩና ምቹ ሁኔታን ተሰምቷቸው ባህር ዳርን ወደዋትና ለወደፊቱም ተመልሰው የሚመጡባት ውብ ከተማ አድርገው ለመሄድም ባህር ዳር ከተማ በዚሁ በኩል የበኩሏን አስተዋጽኦ አበርክታለች። 11ኛው የጣና ፎረም በባህር ዳር ከተማ የመጀመሪያ ቀን ውሎ ይጠናቀቅ እንጂ ዛሬና ነገ ደግሞ በአዲስ አበባ በተለያዩ ጉዳዮች ዙሪያ መከረ ቆይታ የሚያደርግ ይሆናል።